በፍርድ ወንበሩ ፊት ነው አይደል የገረፉት? የጲላጦስ ፍርድ ወንበር እጅና እጁን ጠፍረው ማሰሪያው ግንድ ላይ አድርገው ከወገቡ በላይ ነጭ አድርገው ጀርባውን 40 ገረፉትን። ሴንስ አናደርገውም። እኛ የምናውቀው አይነት ጅራፍ አይደለም። የሮማውያኑ ጅራፍ ድመት ጅራፍ ነው። አንድ ያርፉ ከዛ ስጋውን አራግፈውት ነው የሚቀጥለው። ኖርማል ግርፋት አይደለም። ስጋ ነው የሚያነሳው ከላዩ ላይ። የኔን ድነት ለመፈጸም ኢየሱስ ይህንን መንገድ ሄዱ። ዞር ደረቱን ያገኙታል። ደሙ በላዩ ላይ ወረደ። ራሱን ይመቱታል። ዙሪያውን በሙሉ ቦጫጭቀውታል። ደሙ ከሱ ወርዶ መሬቱን ሁሉ ይጮሃል፣ ያጣጥራል። 40 ገረፈውት ፈቱት። መሬት ላይ ነው የሚወድቀው። ተነስ አሉት። ዮሐንስ 19 ላይ ሲነግረን ዮሐንስ ከባድ እንጨት አሸከሙት ይላል። በስነ ስርዓት ያልተላገ ከባድ እንጨት በተተለተለው ጀርባው ላይ አጋደሙበት። ሮማዊው ሁሌ ምን ያደርጋል? የሚሰቀል ሰው ሰውየው መስቀል ላይ ከመሰቀሉ በፊት የሚሰቀልበት መስቀል ሰውየው ላይ ነው የሚሰቀለው። የምትሰቀልበትን መስቀል አንተ ላይ ነው መጀመሪያ የሚሰቅሉት። ስለዚህ መጀመሪያ ክሮሱ ሰውየው ላይ ነው ክሩሲፋይ የሚሆነው። ከዛ ነው ሰውየው ክሮሱ ላይ ክሩሲፋይ የሚሆነው። ስለዚህ ያንን እንጨት ቁስሉ ላይ ያደረጉት። አስባችሁታል? ሲግጠው ህመሙን ኢየሱስ ህመሙን ታግሶታል። ክብደቱን ያልቻለው እየሄደ ያለ አቃተው ይልና ወደቀ አይደለም ይለው ጂሰስ። አስባችሁታል? ኢየሱስን የዛን ቀን ብትኖሩ እናንተ እያያችሁት ቢሆን አዳኛችን አይደል? ድሮ የምንዘምረው መዝሙር ነበር አይደል? እናንተ በጣም የምትዘምሩት እዩት ኢየሱስን መስቀሉ ማማሩ። አያምርም እኮ አያምርም። ሲገለጥልህ ግን ያምራል እንጂ ሮማዊ አይቶ እኮ ወንበዴ ይለዋል። አይሁዳዊ አይቶ የተረገመ ይለዋል። ግሪካውያን አይቶ ሞኝነት ይለዋል። ክርስቲያኑ አይቶት የእግዚአብሔር ኃይል ለማዳን ነው፣ ብርሃን ነው። ያንን እንጨት ተሸክሞ